የደም ተዋጽኦ ምርትና የላቦራቶሪ ፍተሻ አቅምን ለማሳደግ ቅንጅታዊ አሰራር ወሳኝ ነው ተባለ። የኢትዮጵያ ደምና ህብረ ሕዋስ ባንክ አገልግሎት የላቦራቶሪ መሪ ስራ አስፈጻሚ በደም ተዋጽኦ ምርትና የሩብ ዓመት አፈጻጸም በሎጂስቲክስ አቅርቦትና አሁናዊ ሁኔታ እንዲሁም በደም ምርመራና ቅንጅታዊ አሰራር ዙሪያ ከቅርንጫፍ የደም ባንክ ኃላፊዎች ጋር ወርክሾፕ አካሂዷል። የአገልግሎቱ ምክትል ዋና ዳይሬክተር ወይዘሮ ጤናዬ ደምሴ ከመንግስትና ከግል ጤና ተቋማት መስፋፋት እንዲሁም አዳዲስ የሕክምና አገልግሎቶች መጀመር ጋር ተያይዞ የደም ተዋጽኦ ፍላጎት ከጊዜ ወደ ጊዜ እየጨመረ መምጣቱን ገልጸው ተቋሙ በ2018 ዓመተ ምህረት ሊሰበስባቸው ካቀደው 550,000 ዩኒት ደም ውስጥ 192,000 ለደም ተዋጽኦ ምርት አገልግሎት የሚውል በመሆኑ የደም ባንኮች ለዚህ ተግባር ጥቅም ላይ የሚውለውን ባለ 450 ሚሊ ሊትር ከረጢት ደም በመሰብሰብ እቅዱን ለማሳካት ጥረት እንዲያደርጉ ጠይቀዋል። አገልግሎቱ በ2022 ለደም ተዋጽኦ ምርት ወሳኝ የሆነውን ባለ 450 ሚሊ ሊትር ብቻ ሙሉ በሙሉ ለመሰብሰብ ስትራቴጂ ነድፎ እየተንቀሳቀሰ መሆኑን የጠቀሱት ኃላፊዋ እዚህ ግብ ላይ ለመድረስ የደም ባንኮች ከአሁኑ የተለያዩ ስልቶችን ነድፈው መስራት ይጠበቅባቸዋል ሲሉ አሳስበዋል። እኔ ወይዘሮ ጤናዬ ደምሴ እባላለሁ። የኢትዮጵያ ደምና ህብረ ሕዋስ ባንክ ምክትል ዋና ዳይሬክተር ነኝ። ዛሬ ዋናው የተሰባሰብንበት ዋናው ዓላማ የ2018 የሩብ ዓመት እቅድ አፈጻጸም የደም ተዋጽኦ ላይ ፎከስ አድርገን ለመገምገም ለመወያየትና ቀጣይ አቅጣጫ ይዘን ልንሰራ ያሰብኑ ብዙ ጉዳዮች አሉ። ስለዚህ ከዛ አንፃር ጥሩ አይነት ዲስከሽን ነው እያደረግን ያለ ነው። እንደሚታወቀውም በአገራችን ውስጥ 56 ደም ባንክ ቢኖሩንም ነገር ግን የደም ተዋጽኦ ላይ የሚሰሩ 22 ደም ባንኮች ናቸው። ስለዚህ እነዚህን 22 ደም ባንኮች እንዴት እናጠናክራቸው እንዲሁም ደግሞ እንዴት ደግሞ እነዚህን ደግሞ ኤክስቴንድ ማድረግ አለብን የሚለውን ነገር በደንብ ኢኒሺዬቲቭን ወስደን እየሰራን ያለ ነው። ምናልባትም እንግዲህ የደም ተዋጽኦ ላይ ፎከስ አድርጎ መሰራቱ ትልቅ አድቫንቴጅ አለው በተለይ ከታካሚ ሳይድ ማለት ነው። ስለዚህ ከዚህ ቀደም ሞር እየተሰበሰበ ያለው የ350 ኤምኤል ወይም ደግሞ 350 ቮሊዩም የሚይዝ የደም ከረጢት ኮሌክት የሚደረግበት ነበረ። አሁን ላይ ግን እይታችንን ወደ 450 የልገሳ ሂደት ፎከስ አድርገን እንድንንቀሳቀስም ጭምር ነው። ምክንያቱም ዓለም ወደዛ እየተሻገረ ነው። ዓለም ከ350 የሚኤል ቮሊዩም ወደ 450 የሚኤል ዳይቨርት እያደረገ ነው ያለው። ምክንያቱም አንደኛ ለሰው አድቫንቴጁ ለታካሚው በጣም የሚጠቅመው ስፔሲፊክ የሚያስፈልገው ደም ለሚያስፈልገው ሰው ከመሆኑ አንፃር ትልቅ ሚና ይጫወታል። ሌላ በተጨማሪ ደግሞ 450 የሚኤል ሲለገስ አንዱ ደም ወደ 4 የደም ተዋጽኦ መቀየር ይችላልና አንዱ ደም ለ4 ሰው መዳን ምክንያት ነው የሚሆነውና ከ350 የሚኤል 450 የሚኤል መለገሱ ወይም ደግሞ ኮሌክት ማድረጉ የተሻለ አድቫንቴጅ ያመጣል። ከዛም ደግሞ ተጓዳኝ ችግሮችንም እንዳያመጣ ይከላከላል። በደም አቅርቦት ስርዓት ውስጥ የሕክምና መሳሪያዎች ሚና ወሳኝ በመሆኑ ለዘርፉ በተሰጠው ትኩረት ከ2017 ዓ.ም ጀምሮ መንግስት ከ2 ቢሊዮን ብር በላይ በመመደብ ልዩ ልዩ የሕክምና መሳሪያዎችን ግዢ የፈጸመ በመሆኑ መሳሪያዎችን በአግባቡና በጥንቃቄ ተጠቅመን አጠቃላይ የደም ስርዓትን ለማሻሻል ሁሉም በትኩረት ሊሰራ ይገባል ሲሉ ወይዘሮ ጤናዬ ተናግረዋል። የተሻለ ጥራት የተሻለ ኳሊቲ ሴፍቲን ከመጠበቅ አኳያ ጥሩ አይነት ስራዎች እየተሰሩ ነው ያሉት። ይሄ የሚቀጥል ነገር ይሆናል። ኢቢቲቢኤስ እንግዲህ የኢትዮጵያ ደምና ህብረ ሕዋስ ባንክ በአገር አቀፍ ደረጃ ያለውን ወጥ የሆነ ስታንዳርዱን የጠበቀ የደም ስርዓት እንዲኖር እንዲሁም ደግሞ የቲሹ እንግዲህ አይን ባንክም እኛም ጋር የመጣበት ሁኔታ አለ። ያንን ስታንዳርዱን ጥራቱን ሴፍቲውን ከማስጠበቅ አኳያ ጉልህ ሚና የተጫወተ ተቋም ነው። የኢትዮጵያ ደምና ህብረ ሕዋስ ባንክ አገልግሎት የላቦራቶሪ መሪ ስራ አስፈጻሚ አቶ ጥበቡ ግርማ የደም ባንኩን የደም ምርመራ ቅንጅታዊ አሰራር አፈጻጸም ሪፖርት ያቀረቡ ሲሆን የደምና የደም ተዋጽኦ ውጤቶችን ደህንነትና ጥራት ለማስጠበቅ የክልል ደም ባንኮች ቅንጅታዊ አሰራር ሊተገብሩ ይገባል ሲሉ አሳስበዋል። ስሜ ጥበቡ ግርማ ይባላል። የኢትዮጵያ ደምና ህብረ ሕዋስ ባንክ የላቦራቶሪ አገልግሎት መሪ ስራ አስፈጻሚ ነኝ። እንግዲህ አሁን በሞጆ ከተማ እየሰጠን ያለነው ስልጠና ለክልል ደም ባንክ ኃላፊዎችና የክልል ደም ባንክ ተጠሪዎቹን አንድ ላይ አድርገን ነው እየሰጠን ያለነው። የስልጠናውም ዓላማ የደም ተዋጽኦን እንዴት መጨመር እንዳለብንና የዚህ የ2018 ዓመተ ምህረት የመጀመሪያው ሩብ ዓመት
አፈጻጸም ለመገምገምና የደም ባንክ ኃላፊዎችና የተጠሪ ደም ባንክ ኃላፊዎች ይህንን ስልጠና ከወሰዱ በኋላ በየደም ባንኮቻቸው ሲሄዱ ህብረተሰቡን በንቃት የደም ተዋጽኦ እንዲለግሱ የማድረግ ስራና በየደም ባንኮቹ ደግሞ በውስጥ በላቦራቶሪም በደም ለጋሽ ክፍሎች መሰራት ያለባቸው ከስታንዳርድ አንጻር በተጠናከረ መልኩ ለመስራትና አዌርነስም ፈጥሮ ሁሉም ሰው አውቆት ከሆል ብለድ ወደ ደም ተዋጽኦ ማምረት አስፈላጊ መሆኑን እንዲያስረዱም ኤክስፔክት እናደርጋለን ማለት ነው። በውይይቱ የደም ባንኮች ያሉባቸውን የግብዓት የአቅርቦትን ጥገና፣ በጀት፣ የሰው ኃይል እጥረትና ሌሎች ችግሮችን ለስራቸው እንቅፋት እንደሆኑባቸው ሊፈቱ እንደሚገባ በተሳታፊዎች ተነስተዋል። ወርክሾፑ የተጠናቀቀው በ2018 የመጀመሪያ ሩብ ዓመት በደም ተዋጽኦ ምርት የላቀ አፈጻጸም ላስመዘገቡ ለድሬዳዋ፣ ለመቀሌና ጅጅጋ ደም ባንኮች እውቅና በመስጠት ነው።